ነገር ፈላጊዎችን ያዝልን፣ እዛው ያዝልን። አሜን 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 አሜን። ጉድ በሉልኝ። እዚህ ጋር ያለ ኮሜንት ኤብሮ የአዚዛ ነው። ማናት አዚዛ? ጋይስ ማናት? ጠቁሙኝ ጠቁሙኝ። ቅልጥሟን ሰብሬ ዶሮ ጠባቂ ላርጋት። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሪ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ያለው በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን አስተያየት በኮሜንት እንድትሰጡ እያልኩኝ እንግዲህ ዛሬ ልዕልቷና ልዑሉ ማለት ነው በቲክቶክ ሲቀውጡት እንደዋሉ አየሁ ማለት ነው። ግብት ስል እኔ ደግሞ ዛሬ አልተመቸኝም ብዙም ማለት ነው። መንገድ ጉዞ ምናምን ነበረብኝና ልክ እስኪ ምን አለ ብዬ ቲክቶክ ዘው ስልላቸው ልጆቻችን እናየዋቸው። አንዴ ሎሚዬ፣ አንዴ ፍቅርሽ ከኔ ብሶብኝ ጸንቶብኝ እንደው ይዛችሁት የለም እንደኛ መቻወቅን እኛማ ቀድመን ይውላችሁ በደንብ በቃ አባብለን ምናምን ነበረ። በቃ አሁንማ ጣጣው ካለቀ እንግዲህ ወደ ሰርግ ነው ወገባችን ታጥቀም ማለት ነው። በዚህ አጋጣሚ እዚህ ጋር ያሳየኋችሁ ኮሜንት አዚዛ ማን እንደሆነች ብቻ እንድጠቆሚ ነው የምፈልገው። እኔ አዚዛ ማናት? ሌላ ደግሞ በእኔ አካውንት ላይ የተጻፈ ኮሜንት አለ በቅርቡ የሰርግ፣ ስለዚህ በቅርቡ እንዲሞሸሩልን የሰርግ ቪዲዮ ስሪልን ብላችሁኛል ማለት ነው ውዶችዬ። እንደውም ትናንት በሰራው ስለሆነ ፒን አድርጌዋለሁ ሳቂ መጥቶ ማለት ነው። እኔ እኮ የምትገርሙኝ ማለት ነው ባየሄቶች የምትጽፉት ኮሜንት በራሱ ፈታ ነው የሚያደርገው። በቃ እናንተ በእኔ ፈታ ትላላችሁ፣ እኔ ደግሞ በእናንተ ፈታ አይደለም። ፈታ ዘና ምን አባቱን ሻመት አንኖርም። የምን ጭንቅ የምን ሀዘን ጭንቀታችንን ወደዛ አርቀን የራሳችንን በቃ ፈታ የሚል ዓለም ነው ምን መሰረተው እና እያየሁኝ ነበረና በጣም ችለዋለች በቃ እሱም ሎሚዬ ሲላዛ ደግሞ ከዛ ደግሞ አንዳንድ የሚያስቁ ኮሜንት ማቻለ ሎሚዬ የተሰጣችሁ በክትባት ነው ወይ ዙር ከዛ ደግሞ አንሸራትታለሁኝ የኔ ውቦች የኔ ቆንጆች። ይሄ ያለ ነው የተለመደ ነው። ጭራሽ ምን ትላለች? ይሄ አዚዛ ነው ነገር ፈላጊ ማለት አንቺ ነሽ፣ ጦሰኛ ማለት ነው። ምን አስበሽ ነው ነገር የፈለግሽ? አሁን ልጆ ውዶችዬ አዚዛ ማን እንደሆነች ብቻ እንድጠቁም ነው የምፈልገው። ቀልጥሟን ሰብሬ ዶሮ ጠባቂ ማድረግ ነው የምፈልገው። እዴ የምን መሰላክል መሆኑ የምን ባላንጣ መሆን ነው? ማፊ አዚዛ እኛ አዚዛ የምትባል አናውቅም። ጨርሰናል። ከዚህ በኋላ ወስነናል። ለልጃችን ብለናል። በቃ ብለናል። እኛው እንድራለን፣ እኛውን ሽማግሌ እንሆናለን፣ እኛው እርስ በርሳችን ኦኬ። የትም አሳልፈን አንሰጥም። ከዛ ደግሞ ምን ይላል? በቃ ፈቀርሽ ማለት ነው። አሁንም መራንጂ አቸኩይ፣ ቶሎ እንዳትሰበሪ፣ ጠበቃ አርገሽ ያዢ። አቤት እኛ እኮ አናማሙቅ የምር እኛ በቃ እንዴት ነው ክብሪትና ጋዝ በቃ የሆነች ነገር እኛ ከፈለግን ማድረግ የምንፈልጋትን ነገር ከማድረግ ወደኋላ አንልም መቼም ቢሆን ማለት ነው። እና ተገርሜ እያየሁኝ ነበር አንዳንድ ኮሜንቶችን ማለት ነው። ለማንኛውም መልካም ምኞት መልካም ነው። በመልካም እንመኝላችኋለን። እንደ ዘመኑ ወጣቶች ሳይላላጡ ስነ ስርዓታቸው እንደዚህ እንደጠበቁ በክብር ግን ደግሞ ያ የሚሆነው እንዳልኳችሁ በስነ ስርዓት ልጆቹ የሆነ የራሳቸው የሚባል ነገር ሊኖራቸው ይገባል። ያ ደግሞ ከሚማሩት ወይም ከሚሰሩት ጎን ለጎን ዩቲዩባቸው በደንብ ማደግ አለበት። ቤተሰብ ዩቲዩብ ታውቃላችሁ በዚህ ሰዓት የገቢ ማስገኛ ራሱን የቻለ የገቢ ማስገኛ ነው። በዛ ላይ ነባዬ እንግዲህ ስንት ነገር ትታ ቤተሰቦች አሁን አዲስ አበባ ላይ ነው ያለችው ታውቃላችሁ። አዲስ አበባ ላይ ደግሞ ከባድ ነው ኑሮ አይደለም። አንድ ብቻ ራሷ ተጋፍጣ እኔ የሚገርማችሁ ማለት ነው አዲስ አበባ በጣም መኖር እየፈለኩኝ በጣም የሚያስፈራኝ ከምንም በላይ ቤት ክራይ ነው። በጣም እኔ ምግብ ችግር የለብኝም የራበኝ እየጠማኝ ቢሆን የሆነ ጊዜ አሳልፍ ይሆናል ለማለፍ ራሳችሁን አሳምናችሁ ከገባችሁ ትወጡታላችሁ። ቤት ክራይ ማለት እኮ አንድ ቀን ብታልፍ እኮ እንዳሮቂጉና አንጠልጥሎ ለዛውም ከፍላችሁ ነው የሚያስወጧችሁ። ባችሁ በተለይ አዲስ አበባ ላይ አሁን ላይ በጣም አስቸጋሪ ነው። አንደኛ የሚሰሩት ፎቆች ምናምን ናቸው። እንደዚህ ኖርማል የድሃ ቤት ለማግኘት በጣም ርቀት ሄዳችሁ ነው። ከዛ ደግሞ ለስራ አይመችም ስትርቁ፣ ብቻ አስቸጋሪ ነው የሚሆነው እና ነባዬ በደንብ ማደግ ስላለባት ሼር እያደረግን ቲክቶክ ላይ እያየኋችሁ ነው። አንዳንድ ልጆች አሁን ላይ አሪፍ ይዛችኋል። ሁላችሁም በቃ ሁላችሁም የነባዬን ፕሮፋይል ያደረጋችሁ የሚሆን ፕሮፋይል ሳታረጉም ደግሞ የምትደግፏት የሚሆን ቲክቶካችሁ ላይ አንድ ሰው ነው ያለኝ እኔ ሁለት ሰው ነው ያለኝ ብላችሁ ቲክቶካችሁ መናቅ የለባችሁም። የትኛው ቪዲዮ ቫይራል እንደሚወጣ አታውቁም። ስለዚህ ቪዲዮ ብትሰሩላት በደንብ እንትን ይላል። በቃ ስሩልን ለሁላችንም የሚዳፈለን ኢትዮጵያ ገብተን ደግሞ ያው እንቀውጠዋለን ብያችኋለሁ። እና እሷም ታድጋለች ያኔ ነባዬ ግን ስታድጊ ትረሽኝ ሆን እንዴ? ብትረሽኝ አደባባይ ወጥቼ ነው የምጠርግሽ።
ኧረ ቆይ መጀመሪያ ላውራት። እኔ መጀመሪያ ከወርጭ ተላቅም በውስጥ ማለት ቁጥሯም የለኝ ሲጀመር ማለት ነው። ግን ባውራት ደስተኛ ማለት እኔ ለምንድን ነው የሆነ ከሷ ምንም ፈልጌ ሳይሆን አሁን ላይ ብዙ በቃ ማስተካከል ያለባትን በህይወቷ ላይ ኢቭን ህይወቷ ላይ ራሱ መመከር ያለባትን ነገር አንደኛ እንደ ታላቅ፣ ሁለተኛ ብዙ እንዳሳለፈ ሰው እኔ የሆነ ነገር እንደ እህት ብመክራት ደስ ይለኛል። አዲስ አበባ ላይ መኖር ማለት በአሁኑ ሰዓት በተለይ በጣም ከባድ ነው። እንደነገርኳችሁ ኑሮ ብቻ ሳይሆን ሴትነት በራሱ በጣም ይፈትናችኋል። በጣም ጥሩ ሰው ላታገኙ ትችላላችሁ። በህይወታችሁ ብዙ መሰናክሎች ሊመጡ ይችላሉ። ያን የምታልፍበትን ከፈጣሪ በታች የሆነ እንደ ታላቅ ስትመክሩ ጥሩ ነው እና የምታወሯ ልጆች በደንብ ምከሯት። በጣም የዋናት ልጅቷ። አዲስ አበባ ስትኖር ደግሞ ብልጥ መሆን አለባችሁ። በቃ ሰውንም ሳትጎዱ ራሳችሁንም ሳትጎዱ ማለት ነው እና እስቲ አወራት ይሆናል አንድ ቀን ማለት ነው። ቤተሰቦች ለማንኛውም ላይክ፣ ሰብስክራይብ አድርጉ። እንግዲህ ልጆችን ነገ እንደሚመጡ ተስፋ አደርጋለሁ። በናፍቆት በጉጉት ነው የምንጠብቃቸው። በቀን ቪዲዮ ለመልቀቅ ትንሽ ያስቸግራል፣ ብዙ ሁኔታዎች ስላሉ ነው እና ደግሞ ምን አሰብኩ መሰላችሁ ቤተሰብ ድራማ እንደዚህ በባህል ልብስ ድራማ ቢጀምሩልን ብዬ አሰብኩኝ። የሆነ ቀለል ያለ ድርሰት ደርሰው ልክ አሁን ነባ በቀደም ካሰማቸው በኦሮምኛ እንዴት ወገቧ እንዳወራገረገችው ከዛ እሱም አድርገው እየተለማመዱ እንደዚህ ነገር ቢሰሩልን ብዬ ተመኙ። እናንተስ ምን ትላላችሁ? ለምን በደንብ በቃ ይታያል። ዘላቂ ነገር አለው ሲጀመር ይሄን አይነት ነገር። ይሄ አሁን ዛሬ ተፋቱ ተጣሉ ምናምን የሚባለው ታሪክ ለጊዜው ቪውን ቢኖረው ለቻናሉ ዘላቂ ነገር አይደለም። ይሄ እነሱ እያሳዩ ያሉት ግን ዘላቂ ነገር ስለሆነ በድራማ መልክ ደግሞ እንደዚህ ቢመጡልን ብዬ አንድ አይዲያ መጣሁኝ እላችኋለሁ። ቤተሰቦች ለማንኛውም ወዳችኋለሁ፣ ትናፍቁኛላችሁ። መልካም ጊዜ። ቻው ቻው። ኮፒ ሊንክ አይረሳ። ደግሞ ረስቻለሁ ጠይቃችሁን። ኮፒ ሊንክ የምናደርገው ቲክታክ ነው ዩቲዩብ ብላችኋል። ዩቲዩብ ነው የምታደርጉልን። ዩቲዩብ ላይ የኔንም የኔባንም አድርጉልን ማለት ነው። ወዶች ወዳችኋለሁ። መልካም ጊዜ። ቻው ቻው።